የትሁት እቅድ ተሳካ። ያሰበችው ነገር ሆነ። እንዲሁም ደግሞ አባባና ካሌብ እናታቸውን ካሌብን እናቱን አባባ ሚስቱን በማግኘታቸው በመደሰት በአንድ ላይ እግሯን ማጠብ ጀመሩ። ደስታው ነጎደ። አባባ ለዘመናት እንደ ህልም ሲያዩት የነበረውን በተግባር አዩት። ካሌብ ማመን አቃተው። እናቱን ከሞት ተነስታ ትመጣለች ብሎ አንድ ቀንም አልሞ አያውቅም። ብዙ ጊዜ ደግሞ ዝንጉና የማይሆን ልጅ ሆኖ የነበረው ለካ የእናቱ ናፍቆት በልቡ ተቀርጾበት ነበር። አባባ ሁልጊዜ አንተ ያሰብከውን አታሳካም እያሉ ሲጮሁበት ነበር። እሱ ግን በእናቱ ሞትና በእናቱ ሳያስባት በመኪና አደጋ በማጣቱ ልቡ ተሰብሮ ነበረ። አሁን ሲሰማ በጣም ደስ ብሎት እናቱን ምንም ሊያምናትም እውነትም እስከማይመስለው ድረስ መመልከትና የፈለገችውን በአሁኑ ሰዓት ያላደረገላትም ማድረግ እንደሚፈልግ ተናገረ። እንግዲህ ትሁት ብትጀምረውም ትሁት በስከ መሀላም እስከ መጨረሻ እንግዲህ አካባቢ እንግዲህ ናቲን ሚስጥር እያወጣች ልታበላሸው ብትችልም ተመስገን ጀግናው ግን በፍጹም ተቆጣጥሮ ከዚህ አድርሶታል ማለት ነው። እሷም የናቲን ማንነት በግልጹ ያየችበት ፓርት ነው። በተለይ ናቲ እድልን ራሱ በአንድ ክፍል ውስጥ ዘግቶ እንግዲህ ቤተሰቦችሽን አገኘሁልሽ። የእሷ ቤተሰቦችም በጣም የሞላቸው የተረፋቸው ከውጭ ሀገር ወደ ሀገር የሚመላለሱ ባለሀብቶች እንደሆኑ ነበር የምታውቃቸው። እሱ ግን አውቆ አሳዛኝ ቦታ ላይ እንዳሉና ለነሱ ታስፈልጊያቸዋለሽ አንቺ ማትፈልጊያቸው ብሎ እንደ እቅድ አቅዶ ይመጣላታል። እሷም እውነት መስሏት እሺ እማዬን ላናግራት ብላ እማቷን አናግራ መጣሁ ትንሽ ደረስ ብዬ በማለት ተከትላ ናቲን አምና ትሄዳለች። ናቲም እንግዲህ አንድ ክፍል ወስዶ በጨለማ ይዘጋታል። በዛን ጊዜ በጣም አለቀሰች። ለእሷ ሳይሆን ያሰበችው ያቺ ምስኪኗ እናቴ በር እያየች ጅብ ይበላታል ገብታ እንኳ ቤት ውስጥ አተኛም እያለች ነበረ ስታነባ የነበረው። በስከ መጨረሻ አንድ እቅድ መጣላት። ወጣ ብሎ ሲሄድ በሩን ከወደ ውስጥ ቆለፈችበት። ስልኳን አንስታ ወደ ተመስገን ደወለች። ተመስገን ድረስልኝ፣ አዩ አምጥቶ ቤት ቆልፎኛል፣ ለእኔስ ተውት፣ ለዛች እናት የደረሱላት ጅብ እንዳይበላብኝ በማለት ትናገራለች። ስሚ አላት፣ ስልኩን ስጪው ለሱ፣ እኔ ለእኔ እንደነገርሽ ተናገሪና በሩን ክፈች አላት። እሱም የተመስገንን ድምፅ ሲሰማ ተርበደበደ። ከዛም በፍጹም አልለቃትም ሲል አንድ እቅድ ሌላ አሰቡ። ትሁት አባዬ ወደ እማዬ ይሄድ፣ አንቺ ደግሞ እሱን ደዊና ብቻዬን ነኝና ናሊ ብለሽ ስትይው እሷን ትቷት ወደዚህ ሲማ ይመጣል። የዛኔ እኛ እንደርስበታለን፣ እሱን እዚህ አግተን እናስለፈልፈዋለን ይሉና ያቅዳሉ። እሺ ትልና ትሁት ስትደውልለት አቶ ናቲ ደግሞ አይ ጨለማ እኮ ነው፣ በዚህ ጨለማ እንዴት ነው የምመጣው አለ። እንዴ የአንገት ሀብል ፍለጋ ስትመጣ እኮ በጨለማ ነበር የመጣው፣ ዛሬ ምን ነው? ስለዚህ ብቻዬን ነኝ እያልኩ አይደለም እንዴ ስትል ትነግረዋለች። በፍጹም እንደማይመጣ ነገራት። እሻል ከዛ በኋላ ግን ስልኩን አንስቶ ከተመስገን ጋር ካወራ በኋላ ላለማስመሰል ተነስቶ ወደ ትሁት ቤት ሄደ። ትሁትም እባክህ የአባዬ ሚስት ጠፍታለች፣ እንደምንም ብለህ አምጣልኝ። እንዴ ለዚህማ ተመስገን አይደለም እንዴ ጥሩ አላት። አይ ተመስገን እኮ ጭካኔን እንጂ ብልሃት የለው አለችው ስትሸውደው። አንተ ግን ብልሃተኛ ነህ ስትለው እሺ ለአንቺ ስል የማላደርገው ነገር የለም አመጣታለሁ ብሎ ቱስ እያለ ሄዶ ለማምጣት ሲያስብ እሷ ደግሞ ለተመስገን ደውላ ተከተለው የት እንደሚሄድ እንዴት ቦታ እንዳስቀመጣት እንድናቅ ብላ ተመሳጠሩበት። አባባም ተነስቶ ወደ ሚስታቸው ሄዱ። ሚስታቸው በር እያዩ በዛ ጨለማ ቤት እንኳን ሳይገቡ እንዳሰበቻቸው እድል ምን ሆንሽብኝ፣ ማን ወሰደብኝ፣ ማነጣጠለን፣ ይህን ነበር የፈራሁት፣ ለስንት ዓመት አብረን ስንኖር አንድ ነገር ያልደረሰብሽን እያሉ እያለቀሱ ሲደርሱ አባባም አይዞሽ አበባዬ ውዴ ደርሼልሻለሁ፣ እኔ ምን ታረግልኛለህ፣ እኔን አታስታውሽኝም? አስታውሽኝ እንጂ አታውቂኝም በማለት ይናገሯታል። እሷም በቃ እንዳስታውስህ ከፈለክ እንዳውቅ ከፈለክ ልጄን አምጣልኝ፣ እኔ ሌላ ምንም አልፈልግም ልጄን ነው የምፈልገው ብላ ትናገራለች። እሳቸውም እሺ ልጅሽን እናመጣልሻለን፣ ብቻ አንቺ እስኪኔን አስታውሽኝ፣ እስኪኔን ወቂኝ እያሉ ቢሏትም የማስታወስ ችሎታ እኮ የለኝም፣ እሷን ብቻ ነው የማስታውሰው፣ እሷን ልጄን ብቻ ነው የማስታውሰው፣ ይህን ነው እያለች ስትላቸው እንግዲህ
ከዛም እንግዲህ አቶ ተመስገን ሆዬ ደግሞ የአንገት ሐብሉን ጠፍቷል ያለውን ጎበዝ እንዳልሆነ ሲያውቀው ለትሁት ይመልስላታል። ትሁትም እንዴ ጠፍቷል አላልከኝም እንዴ የታገኘኸው ስትለው አጋጣሚ ያገኘሁት እኔ እኮ እና ታዲያ ገዛህልኝ አለችው። አይ እንደገና ሳየው ግን ይህ አይደለም አምር በማለት ያጣጥለው ገባ። ተሳርቼልሃለሁ በማለት እሷም እቅዱን እንዳፈረሰችበት ገባትና አንተና እኔ መጨረሻችን ምን ይሆን እያለች ማሰብ ጀመረች። ከዛ በመቀጠል ትሁቴ አላት የሽምግልና ሰዓቱ ጊዜው ቢራዘም ምን ይመስልሻል ሲላት፣ አይ ጥሩ አለ። ኧረ አስበሽበት ነበር እንዴ ሲላት፣ አይ ቢራዘም ባይራዘምም ችግር የለውም አለችው። እሺ ለማንኛውም ይራዘማል። ምክንያቱም እሱ ሊያገባት ሳይሆን ሊጫወትባት ነው የሚፈልገው እንጂ ሊያገባት የእናቱን በቀል ሊበቀል ነው። እናቲቱ ግን በዚህ ልክ አባባ ምን አድርገዋታል? መበቀል ካለባት ገዙን እንጂ መትበቀል ወይንም ቤቲን እንጂ አባባ በምን ጣዕማቸው ነበሩ? እንዴት ነበር ለነሱ የቆሙላቸው? ትሁትንና አባባ መበቀል አይከብድም? ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ትሁት ቀጣይ ፓርት ይዘን መተንላችኋል። በዚህ ፓርት እንግዲህ አባባ ሚስታቸውን አግኝተዋል፣ ተደስተዋል። ግን ልታስታውሳቸው አልቻለችም። እንደገና ደግሞ ናቲ አንድ ነገር ያደርግብኛል እያሉ እየሳሱ ነው። ምክንያቱም እናቲቱ ከዛ ከነበሩበት ቀዬ ለቀው ቤታቸውን እንደማይመጡ ወደ አባባ ቤት ደጋግሞ ሲናገሩ ልባቸው ቢሰበርም ትሁት አይዞህ አባዬ ቀስ በቀስ ትመጣለች እያላመርናት አንዳንድ ነገሮች እያልን ከዛም እሷ ልጅቷ እድል እማዬ ሂጂ አንቺ እኔ ይሄን ቤት ይዘዋለሁ ብቻዬን እቀመጥበታለሁኝ አንቺ ከአባባ ጋር ሆነሽ ተቀመጪ ያለፈውን ህይወትሽን አዲሺ ለአንቺ ለሕክምናሽም ለጤንነትሽም እዛ ነው የሚሻልሽ በማለት እድል ስትነግራት ልጄ አንቺን ጥዬ በፍጹም አልሄድም እኔ የዚህ ሰፈር ደግሞ ይሄ ሁላ ሰው እኮ ነው ያስታመመኝና ቤት የሰራልኝ አልሄድም ሲላት አይ መሄድማ አለብሽ ከኔ ጋር ሆነሽ ትሄጃለሽ እንግዳውማ በማለት አቅደው እሺ 2 ቀን ስጡን በማለት እንግዲህ ፕሮግራም አድርገው እና አባባም ጥለው ሲሄዱ አጅሬ መጥቶ ምን እያደረገ ነች ልጅ እየተጫወተችብኝ ነው ብሎ ነው እንግዲህ ናቲ ሌላ እቅድ አቅዶ የመጣው ማለት ነው። በዛም መሰረት እንግዲህ እድልን አግቶ ሲያደስ ይልባቸው ሴትዮዋን ደግሞ ሄዶ በተራው ደግሞ ሴትዮዋንም ሊያግት ፈልጎ ሲሄድ አጋጣሚ ብቅ ሲል እሱ ከአባባ ጋር ያያታል። በጣም ተደናገጠና ሁሉ ነገር እንደከሸፈበት ያወቀው ተደናግጦ ቀስ ብሎ አይቶ እንዳላየ ሆኖ ናቲ ተመልሶ ይሄዳል። ሆኖም ግን ተመልሶ ደግሞ ሄደና በይ እኔና አንቺ ያደረግነውን እድል አንድ ብለሽ እንዳተነፍሽ አንድም ሰው ከአንድ ሰውም እንዲሰማው አልፈልግም። አሁን ልለቅሽ ነው አላት። እውነት ልትለቀኝ ነው? እውነት ነው እያለች ስትለው ግን ነገርኩሽ ሚስጥር ነው እንደዚህ አድርጎ ነበር ብለሽ እንድትናገሪ እንድታወሪ አልፈቅድልሽም ሲላት ችግር የለውም ልቀቀኝ እንጂ እኔ አላወራም ትለዋለች። እሷም እሺ ብሎ ከዛ እንደገና እንግዲህ ተመስገንም በቅርብ ርቀት በሩ ላይ ቀስ ብሎ ተጠልሎ እየጠበቀው ነበር። የገባበትን አይቶታል። ከፈተው ካመጣት አመጣት፣ ካላመጣት ግን ገብቶ ፖሊስ ይዞ እንደሚያጋፍጠው ነበረ ወስኖ የነበረው። ሆኖም ግን እሱ እድልን ይዞ ከርፈፍ እያለ ሲመጣ አጅሬ ተደብቆ ነበርና አጋድሞ መሬት ላይ ቀጠቀጠው። ለመመታት ለመቀጥቀጥ የማያርፈው ናቲ መንፈርፈር እንጂ ሌላ ትርጉም የለው። ከዛም እድልን ይዞ ተመስገን ወደና አባባ ሄደ። እንግዲህ ተመልሶ ሂዶ አሁን መምታት ያለበትና መጉዳት ያለበት ትሁትን እንደሆነ አቅዶና አስቦ ወደ ትሁት ቤት እያመራ ሄዷል። ናቲ ከተንፈራፈረበት ተነስቶ ለወንድ መምታት ያልሆነለት ለሴት ጉብዝና ሊያሳይ እየሄደ ይመስላል። ትሁትስ እውነት ትከፍተዋለች በሩን ወይንስ እሱ መሆኑን ስታቅ ዘግታ እና አባባ እስከሚመጡ ተጠብቅ ይሆን የሚለው አሳሳቢ ነው። ከዚህ በኋላ ሊበቀል የሚችለው ትሁትን እንደሆነ ነው። ምክንያቱም ትሁት እሱ ሲከዳት እሱ አልከዳችውም ነበር። ሆኖም ግን አሁን እንዳወቀችበት ስላወቀች ስትከዳው ሌላ ሀሳብ መጥቶለት ሊሆን ይችላል። በፍጹም ደግሞ የተመስገን መሆን እንደሌለባትም እያቀደ ይገኛል። ተመስገን በአሁኑ ሰዓት እሷን በቃኝ ከዚህ በኋላ አባዬ እንደወጣሁ ቀረሁ እኮ ቤተሰብ ጋር መሄድ አለብኝ እና አዎ ሂጂ የወለደ እኮ አይተውም ትሁት
ስለዚህ መሄድ አለብሽ። ምን ብዬ ነው የምሄደው? ሂጂ። አሁን እዛ ያሉትን ነገሮችን ማስተካከል አለብኝ። እስከ መቼ ነው? ከዚህ በኋላ ደግሞ በማንም ሰው ጣልቃ አልገባም። ግን እኔን ታምኛለች ወላ ናቲም ብሎ ሲጠይቃት እንኳ አንተንም ሆነ እሱን አምናለሁ ብዬ የምለው ነገር የለኝም በማለት ነበር የተናገረችው። በአሁኑ ሰዓት ውስጡ ሁሉንም ሆን አውቃለች። ለሰው መጎዳት ራሷን መጉዳት እንደሆነም ለትሁት ተገንዝባለች። ስለዚህ ከዚህ በኋላ ለማንም እንደማትሆንና ከሀገሯ ሂዳ ልጇን ይዛ ለመኖር እንዳቀደች ነው የምታሳየው። እንግዲህ አባባ መከዳቸው ስለተሳካ ሚስታቸውን ስላገኙ በጣም ተደስተዋል። ካሌብም ለዘመናት እማዬ እያለ ሲጥር የነበረውን ነገር መልስ አግኝቷል ማለት ነው። ከዚህ በኋላ እንግዲህ ምን አይነት ነገር ነው የሚከተልባቸው የሚለው ነገር አሳሳቢ ነው። ለማንኛውም እንግዲህ አባባ ስለተደሰቱና ከሚስታቸው ጋር ስለተገናኙ በጣም ደስ የሚል ነገር ነው። አንድ ሰው እንግዲህ ሞቷል ተብሎ ከቆረጠ በኋላ ሲመጣ ምን ያህል ድንጋጤና ምን ያህል መተማመን እንደሚያቅተን ማንኛውም ሰው በራሱ ጫማ ውስጥ ሆኖ ቢያስበው በጣም ከባድ ነው እና እንደ ህልም ነገር እየመሰላቸው አሁንም ግን ውስጣቸው እየፈራ ይናገራሉ። እኔ አሁንም ቢሆን ትሁት ውስጥ የሚፈራው ነገር ያለ ካገኘኋት በኋላም የማጣት እየመሰለኝ ነው እስከ ማለት እየተናገሩ ይገኛሉ። ተመስገን ደግሞ ከዚህ በኋላ ምንም አታጣትም አባዬ አይዞህ፣ ቀስ በቀስ ደግሞ ሕክምና እናሰጣትና አንተን የማስታወስና ወደ የበፊቱን ሁሉ ታሪክ የምታውቅ ትሆናለች። የገጠሩንም ቤቴን አለቅም ካለች ከከተማ አንዳንድ ጊዜ ከገጠር እያደረግን እንቀጥላለን በማለት ይነግራቸዋል። ይህ ቀጣይ አባባና ሚስታቸው ትውስታዋ ተመልሶ የድሮውን እያወሩ እውነት ለመጫወት ያበቃቸው የሆነ ናቲ እስካሁን በኋላ በትሁት ላይ የሚያነጣጥረውን ነገር ተመስገን ዝም ብሎ የሚመለከተው ይመስላችኋል ወይ? እሷስ በገጠር ሂዳ ምን ይገጥማታል የሚለውን ሁሉ ነገር ወደፊት የምናይ ይሆናል። ስለምትከታተሉን ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጉ እስከዛው ይጠብቁን። በጣም ስለምንወዳችሁ ከልብ ነው የምናመሰግናችሁ። ሰብስክራይብ